ሰላም ሰላም ለእናንተ ይሁን እንደምንከረማችኋል። ይህ በየሳምንቱ ወደ እናንተ የሚደርሰው ያው ምስክር ዝግጅታችን ነው ጀመረ። ባለፈው ሳምንት አንድ አዲስ እንግዳ ወደ እናንተ እየቀርቤ በጣም የሚገርም የሚደንቅ ቆንጆ ምስክርነት እየነገረን ሰዓቱ ስላለቀብን ወደ ዛሬ በቀጠሮ ነበር የተለያየ ነው። ዛሬም እንደገና መልሶ ይሄው እንግዳችን በመካከላችን ይገኛል። ፓስተር ተስፋለም ጎይቶም በመካከላችን ይገኛል። እንደገና ለሁለተኛ ሳምንት ስለመጣ እግዚአብሔር ባርክ፣ እንኳን ደህና መጣ። እናንተንም ጌታ ይባርካችሁ። አሜን አሜን። እንግዲህ የዛሬው ዝግጅታችን እንጀምራለን። ተመልካቾቻችን የተለያዩ ተመልካቾቻችን ከመላው ዓለም እየደወላችሁልን ሐሳብ እየሰጣችሁን ስለሆነ ሁላችሁንም እናመሰግናለን። እንደዚሁም ደግሞ እየደወላችሁ የምታበረታቱን የምትደግፉን ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁ። ወደ ዛሬው ዝግጅታችን እናልፋለን። ባለፈው ሳምንት በምናጠናቅቅበት ጊዜ ፓስተር ተስፋለም ከዲላ ወደ አዲስ አበባ ቤተሰቡን ይዞ ጠቅልሎ እንደገባ እየነገረን ነበረ ያቋረጥ ነው። እንግዲህ ዲላ የነበረው የሞቀ ኑሮ፣ ትልቅ ቤት ተከራይታችሁ ጥሩ ኑሮ ልጅ ወልዳችሁ ጥሩ ኑሮ ጀምራችሁ ነበርና እንዴት እዛው አልቀጠላችሁም? ወደ አዲስ አበባ ለመምጣት ምንድን ያነሳሳችሁ? እስቲ አመጣጣችሁን በተመለከተ ከዛ ጀምሮ ያው መድረኩን ሰጥቻ። ጌታ ይመስገን፣ እግዚአብሔር ይባርካችሁ ደግሜ ማለት ፈልጋለሁ። ያው ከዲላ ወደ አዲስ አበባ አንዱ የመጣንበት ሪዝን እዛ የነበረን ኮንትራክት ስራ ስለነበር ከመዘጋጃ ጋር የነበረው እሱ ፌዝ አውት ስላደረገ ስላለቀ ሌላ ደግሞ የተሻለ ስራና የተሻለ ኦፖርቹኒቲ ያለ ብለን እናስበው እዚህ መሀል ላይ ስለሆነ። ምን ያህል ጊዜ ቆያችሁ ዲላ? ኦልሞስት 2 ዓመት። 2 ዓመት። አዎ። እና ተላምዳችኋል ከማህበረሰቡ ጋር? አዎ። ደግሞ ብዙ ክርስቲያኖች አሉ። በጣም ብዙ ክርስቲያኖች አሉ። በጣም ደስ የሚል ማህበረሰብ ነው በእውነት በጣም ደስ ይል ነበር። ኦኬ፣ ቀጥል። እንግዲህ ታሪኩን ወደ አዲስ አበባ መጣችሁ? አዎ፣ እዚህ መጣን። ያው ይሄ ከጌታን ባገኘበት ጊዜ ያለ ሰላሙን ደስታውን የምታጣጥምበት ጊዜ ነውና በጣም ኢንጆይ እያደረግን ደግሞ እግዚአብሔር እየባረከን ልጅ ከወለደንም በኋላ ሃፒ ፋሚሊ ተመሰረተ። ያ ዋጋ የተከፈለበት እዛን ጊዜ ላይ የመጀመሪያ ልጅ ተወለደ ማለት ነው። አዎ። ማን ነው ስሙ? ኪሩቤል። የባለቤት ስም ማን ነው? ነፃነት። አዎ። እግዚአብሔር ይባርካት። በጣም ወደደችና ወደ አዲስ አበባ መጣን። አዲስ አበባ ያው በማቃው አካባቢ ወደ ጃክሮስ አካባቢ ነውና እዛ አካባቢ ነው የተከራየነው። እንዳልኩ ስራ በሮችን ለመፈለግ ስለሆነ የመጣሁት ቀጥታ ከተክለ ብርሃን ጋር ነው መልሼ የተገናኘሁትና ተክለ ብርሃን አምባይ ኮንስትራክሽን ደብረ ማርቆስ ልውሰድህ አለኝ። ኦኬ ኩና ፋሚሊ አሁንም እንደዛው አድርገን ወቭ አደረገን ደብረ ማርቆስ። አዎ፣ እዛም 2 ዓመት ነው የተቀመጥነው። የሚገርም ኤክስፒሪየንስ ነበር። እዛ የሚገርም ነው። በየሀገሩ ዞራችሁ? አዎ፣ ፋሚሊ ልጅ በጣም እና እዛ ያለን በቃ ይሄ ወንጌል የገባው ተስፋለም የተደረገለት የተረዳ የታገዘው ተስፋለም ነውና ወደዛ ሄደው በቃ በጣም ለብዙዎች ደግሞ ተክለ ብርሃን ከዛ በፊትም ያቁኝ ነበርና በሚያቁኝ መልክ አይደለም አብሮኝ በፊት ናዝሬት ላይ እየሰሩ ከኔ ጋር ያገኙኝና ጴንጤ ሆኜ ማልቅም ሆኜ ምናምን እንዳውም በቃ ህይወቴን በወንጌል አቅጣጫ ላይ ማሳያቸው ነበርና ብዙዎች ገረሙ ነበር። እዛ በነበርንበት ጊዜ ላይ 2 በጣም በህይወቴ ማስታወሳቸው ምስክርነቶች አሉ። አንደኛው ሁለተኛው ልጅ የተረገዘችው እዛ ነው። ደብረ ማርቆስ ማለት ነው። አዎ፣ አመጣጧም የጌታ እጅ ማለት እንትን ነህና የምትከላከልበት መንገድ አለ። ያን አልፋ ነው የመጣችው። በዛኔ ተፈትኝ ነበር። በፍላጎት አልነበረም። አዎ፣ ዝግጅት አልነበረም። በጣም የሚገርም የተወደደች ልጅ ነች። እሷን አንፈልግም ማለት በዛን ወቅት ላይ ማለት አለማወቅ ነው። እቺም ልጆች አድርገው ያዩታልና ሳትፈልግ ሳይሆን ጌታ ፈልጎ በደም አስቦባት የተወለደች ልጅ ነች። ያ ነገር ሀፕን ሲያደርግ ግን እንደዚህ ይሄ ያው ምልክቶች ይታዩ የለም። መድኃኒት ትወስድ ነበር፣ ተጠነቀቅ ነበርና ልክ ያ ነገር ሀፕን ባደረገ ሰዓት ላይ ለኔ መቀበል ከበደ እና በቅርብ ጓደኛዬ ያው ከድሮ ከሰፈር ልጆች ጋር ምናምን ትንላልና
እንዲህ አጫወትኩት። አንዱ ጓደኛ የሰጠኝ እንትን ትንሽ ጭንቅላት የሚከብድ ነው። ለራሴም እንዳልኩ ዝግጁ አይደል ነበር ነው። አንዳንድ ሰው በቃ እንደዚህ አርገ የድሮ መላም ውጊያው በጣም የሚገርም ነበር። አንዳንድ ጊዜ ከውጊያ ሲነሳ በጭንቅላትህ ላይ ከመቆጣጠር አትችልም። እና ምን ላደረግን በቃ ካቅም በላይ ሲሆን አጠገቡ ያሉ ሰዎች ራሱ ፕሬሸር ሲያደርጉብን ምናምን ወደዛ አቅጣጫ ማሰብ ጀመረን። መልሰን ፊልድ ላይ ነን እና በቃ መረጋጋት አለብን። በጌታ ናችሁ? በጌታ ነን። የሚመክርም ፓስተሮች ምናምን አላማከርካቸው? በቃ በዛን ወቅት ላይ እንግዲህ እንደነገርኩ ከሀገር ሙቭ መስታረቅ በደንብ ስር መስደድም ከባድ ይሆናል። ግን አለ ያ መንፈሳዊ ቅናቱና እንትኑ አለ። በህይወቴ የመጀመሪያ ድምጽ በደንብ ኤክስፒሪየንስ ያደረኩበት ጊዜ ይመስለኛል። ይሳኔ ከስራ ቀደም ቢያስፈቅጀው ወጣ። ለምን ያንን ነገር እንተላ ማለት በዚህ አጋጣሚ ይህንን ነገር ያበረታቱኝም አንድ ትልቅ እናት ይሆኑ ክርስቲያን ናቸው። ግን አንዳንድ ጊዜ ሰው ባምሮ ይሆናልና ክርስቲያኖች ሆነው ልጅቷን እንድታስወርዱ ኢንከሬጅ አድርገውኛል። እና በቃ ሳቸው ኮሰኑ ብላም ባለቤቴም አትፈልግም፣ ግን ወደዛ አቅጣጫ ላይ ተገደደች። እና ከስራ እየመጣሁ ቤት ልገባ በር አካባቢ ላይ ክፍሉን የቱ ጋር እንደሆነ ጥቅሱን ከዛ በፊት ስልስም አላቅም፣ ግን ልጆች እግዚአብሔር ስጦታ ናቸው የሚል ውስጤ ላይ ጥቅስ መጣ። ኤክስፒሪየንሱ ብዙ አይደለም ያለ የጌታ ድምጽ የመስማት ማለት ነው። መንፈስ ቅዱስ ሲናገር ውስጤ ላይ ሰማሁት ያን ነገርና ግን በቃ እንደማንኛውም ሐሳብ ላይ ምናምን እንደሚመጣ ነገር አድርጌ ነው ወሰድኩት። ከዛ ግን መንገዴን የቀጠልኩት የመጣው ይዣት ወደ ሐኪም ቤት ሄድን። ያ ልጅ አለ 2 አመት ሞልቶታል። በዛ ወቅት ላይ ወንድ ልጅ እግር አውጥቷል፣ ይወጣል ምናምን። እሷ ወረፋ እየጠበቀች ለተንብላ ለህል ደረጃ ላይ ምናምን ብሎ ተጠብቃለች። ተነስቶ ግቢው ፋርማሲ ያለው የራሱ ደብረ ማርቆስ ክሊኒክ ይባላል። ወጥቶ የት ሄዳል ልጁ ጠፍቶብን ክሊኒክ እንትን ፋርማሲ ውስጥ እዛ ገብቶ እኛ እንፈልገዋለን የት ሄደ ምናምን ብለና እሷ ወረፋ ላይ ትቻት ፍለጋ ሲል ፋርማሲ ውስጥ ነው። ያንተ ልጅ ነው አለች። ያው የዛኔም እኛም ቲኔጀር ላይ ነበር። ወይ ልጅ በልጅነት እኮ ጥሩ ነው አለችና ምን አለች? ልጆች የእግዚአብሔር ስጦታ ናቸው። ያን ደገመችልህ። ከዛ በኋላ ይሄን ቃል ማለፍ አቃተኝ። ቃሉን አልፌ መሄድ አቃተኝ። ክርስቲያን ነች ሴቷ፣ ይሄን የተናገረች በጌታ ነች። አላቅም አሁንም በጌታ ነኝ፣ ግን እሷ ክርስቲያን ትሆን አትሆን አላቅም። የዛን ሰዓት ላይ ይሄን ቃል ስታወጣ የሙሉ ወንጌል አማኝ እንደሆነች ማለት ነገረች። እኛም አብዛኛው ጊዜ ይሄድም እናመልከው እዛ ነው። ሰዎች ብዙ ሰው ስላለ ሰዎችን በደንብ አናውቅም። ግን እቺን ቃል ስትናገራት አልፌ መሄድ ከበደኝ። ወዲያውኑ ልጁን ይዤ ወጣሁና ጠራኋት። እንዲህ ብዬ ከሰው መሃል አልኳት ስለዚህ ዝም ብዬ ነይ አልኳትና ምን በቃ ሰምበላ በቃ እሷም ጌታ ይባርካት ምስኪን ነች ባለቤቴ። እውነቴን ነው የምልህ ማለት በዛ yes ሰምበላካ እንዳልኩ በጣም ለህይወቴ ተስማሚ ረዳት ነው እግዚአብሔር የሰጠኝ። እና ሄድን የዛለት ማታ ግን አለቀስን በጣም ማለት ሀውን እንዴት እንደላረጋለሁ ብለህ አመንከኝ። እንዴት በጣም እንትን መጨረሻ ላይ ግን ስጽናና በኔ ሳይሆን እግዚአብሔር እኔ ባየበት አይን አየው ራሴ እግዚአብሔር እንደሚችል ጎበዝ እንደሆንኩ ታማኝ እንደሆንኩ አርጎ ስላየ በዛ ተጽናና። ከዛ አክሴፕት አደረግን። ብዙ ነገሮች ቻሌንጅ ነበሩ፣ አለፈን። የተባረከች የተወደደች ዞዊ ትባላለች። አሁን 13 አመት የ7ኛ ክፍል ልጅ ተማሪ ነች። እግዚአብሔር እንግዲህ ሰይጣን ሊገላት ነው ያሰው። አሁን ብዙ ያው ትላልቅ አላማ ያለባቸውን ሰዎች ደግሞ ማጥፋት ነው የሚፈልገው። yes she was prophet በጣም የሚገርም ስትጸልይ የምትገርም ልጅ የምትናገረው ቃል እግዚአብሔር ቃል በጣም የምትገርም ማለት ነው።
እችን ድንቅ ልጅ እግዚአብሔር ሰጠኝ። ስጦታዬ ነች እንዳለ እግዚአብሔር የሚደንቅ ስጦታ አደረገልኝ። እሷን እርጉዝ ሆነ ደብረ ማርቆስ እያለን ሁለተኛው የምነግር ምስክርነት እንደነገርኩ እግዚአብሔር አስፍቶናል፣ ባርኮናል። በግ 300 ብር ነው የምትገዛው። መንዝሊ ወይ በግ ካልገዛው ይቅርጭ ይኖራል። የተባረከ ላይፍ ነው እግዚአብሔር የሰጠን የእውነት ነገርና አንድ ቀን ወተት ኮንትራክት ታመላለስልን ልጅ አለችና የሆነ ከባድ ስፒሪት ጋር የተያዘ እንትን አለባት መሰለኝ። እኔ ስራውዬ ስለምመጣ ያንን ነገር አልከታተልም። አንድ ቀን ሌሊት ግን በተኛንበት የትንሹ ልጃችን ሁለተኛው ልጅ ተረግዛ ባለበት ጊዜ ማለት ነው ደንግጦ ወደ በሩ ይሮጣል። ዋይ እያለ ምንድነው ምናምን ብለን ስንል ተነሳ ልጁ ጮሆ ወደ በሩ ያሳየናል። በሩን በኢየሱስ የዛን ሰዓት ላይ የማላቀው አይነት ጸጋ በላይ ላይ መጣ። የማላቀው አይነት ጸሎት መጸለይ ጀመርኩኝ። መንፈሱን እየተቃወም በእንደዚህ የምትሰራ በሪል እንዲህ ተገልጦልኝ ሴትዮዋ ቡና እያፈላች አጠገቧ አንድ ጸጉሯን የተላጨ ህፃን ልጅ አለች። የሆነም ቃል እየተናገረች እጣን ስታጨስ ምናምን ያለው የሴትዮዋ መልክ እንደዚህ ነው ላለሁኝ። አዎ እኔ እንደዚህ አይነት ኤክስፒሪየንስ አድርጌ አላውቅም። እና እየጸለይኩ መጣብኝ የሆነ ነገር እና እየተቃወምኩ በኢየሱስ ስም እያልኩ ማለት ነው። ከዛ ጸልይ ሴት ህፃን ልጅ እንደዚህ ያለች ምናምን ሰማችኝ ባለቤቴና ኧረ ዛሬ እንደዚህ ወተት ያመጣች ደግሞ ህፃን ልጅ ይዛ መታጣቅ ህፃን ልጅ እንደዚህ ይዛ መታ ነበር። እንዲህ ነው ጸጉሯ የተቆረጠችው። ሴትዮዋም ሴት ደግሞ መልኳ እንዲህ አላቃትም። ሴትዮዋ ተቆጣጣ which የሆነ ቆላ መንፈስ ያለባት እዛ ሰዓት ላይ የተላከ የነበረ ፍላጻ ነበር። የመጀመሪያ ኤክስፒሪየንስ ነው እንዲህ አይነት መገለጥ መናገር ማየት ምናምን ነገር እግዚአብሔር ልጆቹን እንዴት እንደሚጠብቅ ማንንም አያስፈልገውም። መንፈስ ቅዱስ አለ። አሜን። ይሁን የመገለጡ ሁሉ ባለቤት በዛ ሰዓት የመጣውን ሞርት ሰበረው። ምንም እኛ በፊት በሰባ አገልጋዮች በምንጭን በቃ አሜን አሜን ነው የምታውቀው። እግዚአብሔር አገለገለን። በዛ መካከል ላይ ደርሶ ገልጦ አፈረሰው። ለኛ በጣም ደነቀን። the first experience እዛ ጋር የነበረ ደብረ ማርቆስ እዛ በጣም በተባረከ ጊዜ ብዙዎች በህይወት ምስክርነታችን ብዙዎች የደከሙ ተመልሰው በእውነት በትዳር የሚገርምህ ነገር እዛ ሁለቱን ሚዜ ሆኜ አጋብቻለሁ። በትዳር በጣም ምስክርነት ነበር። ጓደኞች እዛ መሐንዲስ የነበሩ አብሮኝ የሚሰሩ ወደ ትዳር የኔን ህይወት ከዛ በኋላ እንደዚሁ ደግሞ አዲስ አበባ ከመጣን በኋላ ከተክለ ብርሃን ጋር ያዩ የሚባል ማዳበሪያ ፋብሪካ ላይ ወስዶ ነበርና መጀመሪያ ሃንዶቨር ያረኩት እኔ ነኝ። እዛ አብሮኝ የሚሰራ አንድ ሰለሞን የሚባል ሰርቬር እንደኔ መጥቶ ነበርና እዛ ነው የተገናኘነው። የሚገርም ጌታ ከዚህ ወንድም ጋር ረጅም መንገድ ነው አብሮ ያስጓዛል። እንዲያገባ ምክንያት የሆንኩት ራእይ የሰነቀው በኔ ህይወት ነው። the same age ላይ ነው ራእይ የሰነቀው በኔ ህይወት እና በኔ ትዳር ነበር። ያዩ ያለን በጌታ አንድ ወንድም ነበርና በጣም የሚቸገር ወደ ጌታ መጣበት። ከዛ ጌታ በጣም መስራት ጀመረ በኔ በህይወቴ ላይ። እዛም ብቻ አይደለም ዘዋይ ላይ አንድ የሆነ ፕሮጀክት ነበር እዛ ስሰራ እንዲሁ ደግሞ አንድ አካውንታንት ልጅ በጣም የሚቸገር ነበር። በጣም በመናፍስት ታሰራ እኔው ነፃ ወጣ። እዛው ምንም ቸርች ምናምን መሄድ አላስፈልገውም። ምን ላድርግ አለኝ። እዛ አጠገብ ነበር ቤታችን። ተንበርከክ ጸልይ ንስሐ ግባ ወደ ጌታ በጣም ብዙ መስራት ምልክቶችን ማሳየት ጀመረ ጌታ። አሜን። ስለዚህ ጸጋ እየተገለጠ መጣ። እኔም ደግሞ ሆት ሆናለሁ። በቃ እስቲል ነው አሁንም ሆት ነኝ። በእውነት ለመንፈሳዊ ነገር ሞኝ ነኝ። አሜን። በቃ እንዲህ አይነት መሰጠት ደስ ይለኛል በጣም ትልቅ። አዎ። እና አዲስ አበባ ከዛ በኋላ ሰብስቴሽናችን አደረግን ከደብረ ማርቆስ እዚሁ ተረጋግተን ተቀመጥን። ጌታ በሶስተኛ ልጅም ደግሞ ሊባርከን አካባቢ ላይ ህይወት ብርሃን ቤተክርስቲያን እዚህ ሰሚት አሁን ስትወርድ ያለችው ህይወት ብርሃን ቤተክርስቲያን ካወካት እሷ ተጀምራ ገና እንትን እያለች ነበርና እኛ እዛ ህብረት እዛ ነው የምናደርገው ፓርታይም ትንላለና በድቁና ማገለግል ነበር። ጌታ ያስጠጋኝ ነበር ወደ ቤቱ
ከዛ በህልም ይናገረናል። እኔም አያለው ባለቤቴም ታያለች። በጣም የተወደዱ መጋቢ ያሉ እዛ ቤተክርስቲያን ላይ ፓስተር ደምስ ጎሹ ይባላሉ። በጣም ረጅም ጊዜ ወንጌልን የሰሩ ያገለገሉ እና እሳቸው ልክ እንደዚህ ስፖርት ከሚሰሩት መካከል ላይ ይጠሩንና አደራ ይሉናል። እቺን ቤት አደራ ትላለች ባለቤቴ። እኔ ደግሞ የእሳቸው መኪና አለች የሆነች ወያኔ ዲኤክስ ሀፍ ዲች የተቆረጠ ቦታ ላይ ገብታ አብሬ እየገፋው ሳግዛቸው እና ምንድነው በቃ የሆነ እንግዲህ ጌታ የሚያስበው ነገር አለ ምናምን እያለን እንጠጋለን። ከእሳቸው ጋርም እናገለግላቸዋለን በምንም በብዙ ነገር። ይሄ የሆነ ባለበት ሰዓት ላይ ካስታወስክ ምናልባት እዚህ አካባቢ ከነበርክ ህይወት ብርሃን ቤተክርስቲያን የነበረችውበት ፎቅ ከፔፕሲ በዚህኛው በኩል በጎን በኩል ላይ ፎቅ ላይ ነበረችና ፎቁ ፈረሰ። ይሄን ታሪክ ሰምተህ ከሆነ አንድ ሮብ ቀን ፈረሰ። ሮብ ቀን ደግሞ ጾም ጸሎት አለ። ውስጡ ሰው ያለ የለም። ሰው አልነበረም። የሚገርም ምንም አልነበረም። ምንም የተጎዳ ነገር የለም። የሚገርም በዚህ መካከል በጣም አንዳንድ ነገሮችን ጌታ እንዴት እንዳስለመደኝ ነው ማሳየው። የጌታ ቸርነት ያንን ምልክቶች ያሳየን ነበረ። በዛን ወቅት ደግሞ ጾም ጸሎትም ይይዝ ነበር ተደጋጋሚ ነው። ከአንድ ነገር ወደ አንድ ነገር ትራንስፎርም እያደረኩ ነበር። እኔ በራሴ የሚገባኝ በዚህ በሴኩላር ዓለም የሆነ ነገር እንደምሰራ ጌታ ግን ያዘጋጀው ነገር ነበር እና ላይሰንስ አወጣው የህንጻ ስራ ተቋራጭ። እኔ በቃ በዚህ ጋር የሆነ ነገር አደርጋለሁ። አንዳንዱ ያው ሮንግ አንደርስታንድ ነው በዚህኛው ዓለማዊ ነገር ላይ ጌታ ይረዳኛል የሚል አመለካከት ነበርና ግን እንደዛ አልነበረም። ሞር ግን የቤቱ ኃላፊነት ይሰጠኝ ነበር። በሚገርም ሁኔታ ጾም ጸሎት ይዛለሁ። ማስበው ስለ ቤተ ክርስቲያን ነው። ጸልያለሁ። የሆነ ነገር ሰርቼም ምናምን የሚገርም በዚህ ህንጻ ባወጣሁበት ጊዜ ላይ ምን ሰራህ ብትለኝ ቸርች ቢልዲንግ ሰራሁ ማለት በራሴ ገንዘብ አይደለም። ቸርቿ ግን እንደኔ አይነት ሰው ያስፈልጋት ነበር። የት መሰለ አሸዋ ሙሉ ወንጌል ድሬዳዋ ያለችው አድሬዳውን ተመልሰህ እዛ እቺን ለመስራት እዚህ ደግሞ አንድ የክርስቶስ ማህበረሰብ ዓለም አቀፍ ቤተክርስቲያን የምትላለች እሷንም እንደዚሁ በዛ አጋጣሚ አገለገልኩኝ መዛ አጣጫ ማለት ነው። እና እዚህ ጾም ጸሎት ባስኩበት ወቅት ላይ ደብረ ዘይት መጨረሻ ጊዜ ወደ ቤት ለመለስ 7ኛ ቀን ቸርች ለምን ማለት ነው ፓስተር ኮልፌ ቃለ ህይወቱ ፓስተር መስፍን ቲንክ እሱ መጥቶ ነበርና እስቲ ተካፍዬ ልሂድ መጨረሻ ቀን ነው እሱ ጋር ተካፍዬ ልሂድ ብዬ በዛ ቁጭ ብለን የመጀመሪያ መድረክ ላይ እንደወጣ የተናገረው ቃል ከቃሉ ክፍል ከሚያካፍለው ርዕስ ጋር ምናምን በደንብ አይዛመድም። ግን የተናገረው ንግግር እንደሚለው ወደ ቤት ሂድ በቤት ተቀመጥ የሚል ተናገረና ስለ ያዕቆብ ታሪክ ነው ያወራው። ያዕቆብ ወደ ቤቴል እንዲመጣ ከዛ ደግሞ እንዲያገለግለው ቤቱን እንዲሰራ የሚናገርበት ክፍል ነበርና ለኔ ያ መልእክት ሆነልኝ። መጣው እዚሁም ኦሬዲ ፓርት ታይም ያገለገልኩ ነው ያለሁት። ያ ፎቅ በፈረሰ ሰዓት ላይ ግን አንድ ነገር ሀፕን አደረገ እዛ ቦታ ላይ በፊት ከነበረው አንዳንድ ታሪኮች ነበሩና እሳቸው ሰው የሚፈልጉበት ጊዜ ነበር። እንዲች አብረን ቁጭ ብለን ባለንስበት ሰዓት ላይ ፓስተር ላይ ችግር የለውም ካሁን ጌታ ከበስተጀርባ የሚለኝ ነገር አለ እንትን አንዳንድ ሰው ያይህና ምናምን አብሮኛ አይቆምም ብሎ ያስባል። ግን ጌታ ኦሬዲ ኃላፊነቱን ሰጥቶኝ እኔ ያለሁ እንዲህ እናደርጋለን። ደስ አላቸው። የእውነት ነው የምነግርህ ደስ አላቸው። ያችን ቸርች ሙሉ ለሙሉ እግዚአብሔር ሰጠኝ። ፋይናሊ ከአገልግሎት እዛ ያለኝን ጨርሼ ስወጣ በእጄ ላይ የነበረው አገልግሎት 5 ኦፊሶች እገኝ ነበር። ቸርቿን መሬት ገዝተን እዛ ያለችበት አብሮን ካሉት ከዛ ቅዱሳን ጋር ሰፍታ ትንሽ የሆነ ከዛ ፈረሰ እንዳልኩ ያ ታሪክ የጀመረው አሁን ያለችበትን ቦታ ካወቀው ከሱ እልፍ ብለህ ባስ ወደ ኮንዶሚኒየም መግቢያ አለ አይደል? ከሱ ወደዚህ ጋር ነው ምርጥ
ቦታ ላይ ነች ያለችው። መሬት ገዛ የሆነች ደሳሳ ቤት ነው የነበረችው። እሷን አስፍተን ነው የጀመርነው። ከዛ በኋላ እንደገና አሰፋን። አሁንም ሰፍቶን ያለው ቤተክርስቲያን 5 ኦፊስ እጄ ላይ ነው። ቤተ ህብረትን ቀጥ አድርጌ ነበር የማገለግለው። የአገልግሎት ኤክስፒሪየንስ የጀመርኩበት እዛ ቦታ ላይ ነው። 2007 ነው ታሪክ የምነግርህ ያለሁት። ወንጌል ስርጭት ዘርፍ ላይ የጸሎት ጓድ ወጣቶች ላይ አንደኛው ቤተ ህብረት ብያለሁ። የዲያቆን ሰብሳቢ ምን ነበርኩ። እነዚህን ሁሉ እግዚአብሔር በሚገርም ነገር እየባረከኝ የእውነት ለመናገር በደንብ ጸሎት ላይ በጣም ብዙ ሰው ይመጣ ነበር ጸሎት ላይ። እሁድ ቤተክርስቲያኗ በጣም ተባርካ ነበር። በልጆች በጣም ተባርካ ነበር። በህፃናት ልጆች በጣም የወዷት ቤተክርስቲያን ነበረች። አሁንም እንደዛው ልጅ ቤተክርስቲያኗና ያ እንትኑ መፍረሱ ለእንደዚህ አይነት በረከት ሆነላት ቤተክርስቲያን። ሰፋን። እዛ በነበርንበት ጊዜ መሬቱን በጣም በሚገርም ሁኔታ እግዚአብሔር አሳልፎ ሰጠን። ቤተክርስቲያን ሰፋች። እዛ የነበርንበትን አገልግሎት ስንጨርስ እኔና እንደ ቤተሰብ ማለት ነው ጌታ የሆነ ምልክቶችን ያሳየኝ ነበር። አንድ ጊዜ ፓስተር ማይኩን ሲቀበለኝ ያየሁት አንድ ጊዜ ደግሞ መንገድ እየሄድኩኝ ጨርሰሃልና አንድ ልጅ አለ እንደዚሁ እንትን እያልኩት ያለሁት ኢንከሬጅ ማድረገው ልጅ ነበርና አዘጋጀው ይለኛል። ነገርኩት ለዚህ ልጅ ጌታ ለምን እንደሆነ አላውቅም አዘጋጀው ይለኛል። እና ይሄ ቢሆን ባለበት ላይ ከሳቸው ሐሳብ መጣና ለዚህ ነገሩ እየተሰማ ነው። እኔንም ለዛ ነገር እያዘጋጀው ነበር። ግን የሚገርመው አገልግሎት ላይ የመጀመሪያ ጊዜ ስለሆነ የሆነ የተለየ ነገር ነበር ማሰበው። ኦኬ በቃ ስራ ሊመልሰኝ ነው ነገር ሊያደርግ ነው ምናምን። በነዛ 1 አመት ከ8 ወር በሚሆኑ የአገልግሎት ኤክስፒሪየንስ ውስጥ ላይ ብዙ አዳዲስ ነገሮችን ተለማምጃለሁ። ብዙ አዳዲስ ነገሮችን መቸገሮችን አይቻለሁ። ሩዝ በተከታታይ የኛ ቤት ደንበኛ ነው። ኢኮኖሚካሊ የተቸገራችሁ እየተቸገረ ጌታ ቸር ነው። የሚገርምህ ነገር በዛ ውስጥ ላይ ምንም በቃ በሞገስም በምንም ያሳጣን ነገር አልነበረም። እንኖር ነበር። አንዳንድ እንደውም የሚያስፈልጉን ነገሮች የሚገዛለን ነበር። የዛኔ ነው 3ኛዋ ልጅ የተወለደችው ማራናታ ትባላለች። ሶስተኛ መጣችና 3ኛዋ ልጅም ስትወለድ እንደዚሁ እግዚአብሔር መምሪት ነው ነገሮችን ያደረገው። which በጣም እግዚአብሔር በሲዝኑ በሚያስፈልገው ነገር ማለት ዙራችን ምን ነው ምድረ በዳ ነው። ግን እንዲህ አለ ልክ ስትወልድ ሰራተኛ እንደሚመጣላት በስነ ስርዓት እንደምትተርስ ምናምን ከዛ በኋላ ሆነ ያ ነገር አሜን ሀፕን አደረገ። እግዚአብሔርን እጅ አየን። ኦሬዲ ኛ እጁን አይተን ስለሆነ የጀመርነው በቃ ሁሉ ተስፋና ነው ሁሉ እናምነዋለን ጌታ እና ሆነ። በጣም በሚገርም ሁኔታ ያ ሰለሞንም ወንድም ያዩ ማዳበሪያ ፋብሪካ አብረን እስከዚህ ድረስም እሱ አግብቶ ወልዶም አብረን ህብረታችን ማለት ነው። እዚህ ሰሚት መጥቶ እሱ ቤት ገዝቶ እሱ በስራው ላይ በደንብ ሄደበት። እኔ ወደ አገልግሎቱ ገባሁ እና ሁሌ ተስፋ አደርጋለሁ እኔም ያው እንደ ጓደኞቼ የሆነ ነገር ሰራለሁ የሆነ ነገር ይኖርኛል የሚል ተስፋ አለኝ። ግን አንድ ጊዜ ጌታ በድምጽ ምን አድርግልህ ዘንድ ትፈልጋለህ የሚል ከቸርች አገልግዬ እየወጣ ወደ ቤት እየሄድኩ እና የእውነት ለመናገር ቃል በቃል የመለስኩት ሲምፕል የሆነ ክርስቲያን አንተን በማገልገል የሚደሰት እቺን ያልኩት። አሁን ላይ ሳስበው ሌላም ነገር መጠየቅ ነበረብኝ እንዴ አንዳንድ ጄኒውን የሆነ ድምጽ ይመጣል በህይወቴ ላይ ያደላል። ጥሩ መልስ እኮ ነው የመለስከው። የሚገርምህ እኔ በጣም ደስ የሚለኝ መልስ ነው ይሄ። ልክ የሰለሞን አይነት መልስ ትክክል። እና እንዲህ አይነት ድምጾች ሁሉ አይመጡ ጄኒውን ይሆኑ። ከዛ ይሄንን ነገር ቤት ገብቼ አንድ የጀመርኩት መጽሐፍ ነበር። እሱን እያነበብኩኝ በዛው ውስጥ ላይ አደርገው ዘንድ በቃል የተጋለው የሚል መልእክት መጣል። ከዛ በኋላ ነው የከዛች ቸርች ያለው ታሪክ
ተነስተን ወደ ሌላ ስፍራ መቀየር የነበረብን። በጣም ጥሩ። እንግዲህ ወዴት ሄዳችሁ ትነግረናለህ። የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በዓለም ዙሪያ የምትከታተሉ ኢትዮጵያውያንና ኤርትራውያን እንግዲህ ዝግጅታችን ይቀጥላል። ባላችሁበት ቆዩ። ቀጣዩን እንመለስበታል። ሕያው ምስክር